ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው በድጋሚ ልዑል ጋር ተገኝተናል። ባለፈው ያየነው ነገር አስደንጋጭ ነው። እኔ ልጅቷን ህፃኑን እስከማይ ድረስ ያው ጾታውንም ራሱ ማያዝ ከበደኝ። ህፃኑን እስከማይ ድረስ አላመንኩም ነበር። በዛ ላይ ደግሞ ልዑል ብቻውን ቢሆን የሆነ የጎረቤት ልጅ አምጥቶ ነው ብዬ እኔ ወላ አላምነውም ነበር። ማዘሩም ጭምር የነበረችው በሰዓቱ ማለት ነውና አስበዋል። ግን እንዲህ ጠብቃችሁታል? ልዑል ጠበቅ ነው እንደዚህ መጠበቅ ሳይሆን እኔ ምርም አልመሰለኝም። እንዳልከው መጀመሪያ ፕራንክ ነው የመሰለኝ። ግን በቃ ደርሼ ህፃኑን ሳይና የእናቱን ሁኔታ ሳይ እኔ ደንግጫለሁ። በቃ በጣም ነው ግራ ያጋባኝ። እሱ ደግሞ አላረኩትም እያለ እንትን እያለ ነው እየተማጸነ። አላደረኩትም ማለት ብቻ ሳይሆን ከአፉ ብዙ ነገር አግኝቼበታለሁ። አንድ እንዳደረገውም ያመላክታል። አላደረኩትምም ሲል ኮንፊደንስ የለውም። ገብቷል? በራስ መተማመን። አንተ እኮ ያላደረከው ነገር ቢሆን ልጅ ባይሆን እኮ ምን አታገለ? ዝም ብለህ ምንም አትደነግጥምም? እኛም ስንመጣ እኮ ደንግጦ እኮ ሊሮጥ ነበር እኮ ጥሎ ማለት ነው። እሱ አሁን ምንድነው እሱ ውስጡ በደንብ በስነ ስርዓት ያጠፋው ጥፋት እንዳለ ያውቃል። ግን ማለት ነው ከማን እንደሆነ ራሱ የሚያውቅ አይመስለኝም። ያ ነው ችግሩ። ልጅ የወለደው ከማን አስረግዞ ጥላበት የትኛዋ ጥላበት እንደሄደች አያውቅም ይሄ ልጅ ማለት። ፍረድም ከባድ ነው። እሱ ጋር እውነታ ሊኖር ይችላል። ወጣት ነህ፣ ያጋጥምሃል ችግር። ወንድ ልጅ አይደል? ምን ያውልህ ወጣት ነህ፣ ችግር እንደዚህ ያጋጥምሃል። ግን አብዛኛውን ጊዜ ሴቶች ያረግዙና ይወልዳሉ እንጂ ጥለውብህ አይሄዱም ማለት እንዴ። የባሰ ነገር ሲኖር ነው እኮ እንደዚህ አድርገው የሚሄዱት። እና የእሱን ጭካኔ አይታም ሊሆን ይችላል። እሱ የኔ ሙሉ ለሙሉ ልክ ማርገዟን ሲያክዷት ሊሆን ይችላል። ገባ? የምናጣራው ነገር ይሆናል። ይሄ ካረገዘች በኋላ ክዷት ሲክዳ ሴቶች ለውስጥ ይጋቡና ጥጬበትስ ብጠፋ ትላለች ማለት ነው። እና ጥላበት ጣፍታ ነው የሚል አመለካከት አለኝ። እናቱም ስላለች እናትየዋ ታሳድጋለች ቢያንስ ብላ በአምናበት ነው እንጂ መቼም ልዑልን አምኖት ሰው ልጅ ሰጥቶ ይሄዳል የሚል ሴት እኔ ያለ አይመስለኝም። ስለዚህ ማለት ነው ይሄንን የሚያረጉት ወይ ደግሞ ስለ ቤተሰቡ በጣም ነግሯታል ምናምን፣ እናት እንዳለው ታውቃለች ምናምን እንጂ ለልዑል አምኖ ልጅ ሰጥቶ የሚሄድ ሰው እኔ ሴት አይደለም ሴት ተውና ሰው በቃ እኔ በሽተኛ ሰው ራሱ ለልዑል ልጅ አምኖ ሰጥቶ ጥሎ የሚሄድ ሰው አለ ብዬ አላምነው። ምናልባት እናቱን ተማምነው ነው አሁን እዚህ ጋር ማወቅ ያለበት። እናቱን በደንብ ተማምነው ቢያንስ እሱ ባያደርገው እንኳን እናትየው ታሳድጋለች፣ እሱ ባያሳድግ እንኳን እናትየው ታሳድጋለች የሚል አመለካከት ስላላቸው እንጂ በፍጹም እኔ ግን ማለት ነው አሁን እንደዚህ አስበው የግድ እኮ የሱ ልጅ ላይሆን ይችላል ነው ማለት። ሌላም ዝም ብሎ ሰፈር ላይ ያረገዘ ምን አገባው ከልዑል ሌላ ልጅ የለማ አይደለማ። ልንገርክ ሌላ ልጅ የሌላ ሰው ቢሆን ይሄ ህፃን ልጅ የሌላ ሰው ቢሆን ካልጠፋ ቦታ ልዑል ጋር አምጥተው አይጥሉም የሚል አመለካከት አለኝ። ሲቀጥል ደግሞ እሺ ጣሉ እንበል እና ልዑል እንደዚህ አይወዛገብም ነበር። አሁን እኮ በቃ እንዴት እንደሚወዘጋገብ አይተዋል አይደል? እሱንም አይቻለሁ። ሊሮጥም ሞክሯል እኮ። ምንድነው የምናደርገው? ወደ መፍትሄው ስንመጣ ቤተሰቦቻችን አሁን እኛ አስበን የመጣ ነው ሁለት ነገር ነው። አንደኛ እቃውን ለመፈተሽ ነው። አብሯ የመጣ ቦርሳ አለ ብሏል። እሱም ከፍራቱ የተነሳ እስካሁን ከፍቶ አላየውም። ግን እኔ ከፍቶ አላየውም ሳይሆን ከፍቶ አይቶት ዝም ብሎም ሊሆን ይችላል። አንድ ቆይ ብዙ መረጃ ልናገኝ ይችላል እንጂ እንዴ። ሁለተኛ ማረግ ያለብን ምንድነው? እቃውን ካየን በኋላ ምንም መረጃ ከሌለ ምንም ልብስ ምናምን ብቻ ከሆነ ፖሊስ ጣቢያ ማመልከት። ምክንያቱም ይሄ ሌላ ወንጀል ሊያሰራን ይችላል፣ እኛንም ጭምር ተባባሪ ሊያስብለን ይችላል። የሱስ ከሆነች ለምንድን ነው ፖሊስ ጣቢያ የሚሰጠው? የሱ ከሆነች ፖሊስ ጣቢያ ለመስጠት አይደለም ለማመልከት ነው። ከዛ ፖሊሶቹ ራሳቸው በቃ ከዚህ የተሻለ የምታስበው ነገር የለምና ዝም ብለህ ከመጪው ውጭ ምን የምታስበው ነገር አለ? እያንዳንዱን ነገር በቃ
የት አባቱ ይሄዳል? አሁንማ ሕፃን ልጅ አለበት። የት ይሄዳል ብለህ ነው? ና ውጣ አንተ። የት ነው ያለው? እናት ጭራሽ ሰላም ነው። ለምንድን ነው አንቺ ለምንድን ነው የሚያሳቅፍሽ? ቆይ ለምን እንደሚያሳቅፍ እሱም እኮ ማዘር አለበት እኮ አንተ ያን ስታረግ እንዴት አልቻልኩበትም ብላ አንተ እንዳረጉ እኮ በእርግጠኛ እንደሆናችሁ እኮ ነው የምትሆኑ። አጩ እዚህ ጋር በጣም ነው የምታናድደው። በጣም ነው ሲበዛ እሺ አትጩህበት። ልጁ ላይ ደግሞ ተቆርቋሪ ሆንክ። ቁጭ በል በል ሳሚ። ኧረ ተያቸው በእናትሽ። እነሱ ዝም ብለው ለእሱም እኮ ለመስጠት እኮ ፈራሁ እንዳይታፈርብኝ ብዬ። የመጨረሻ ልጅሽ እሱ ነው አይደል? አስቢ እንግዲህ እሱ አሁን ስንት አመቱ ነው? እሱ 25 አመት በፊት ልጅ መያዝም እኮ ሊጠፋ ይችላል እኮ ብዙ ነገር አለ። ከ25 አመት በኋላ እንደው በክብር እኮ አይደለም እኮ በክብር ሽማግሌ ልከ አግብተህ ብትወልድ እኮ ያስደስታል እኮ። አንተ በረንዳ ላይ ተጥሎብክ ይሄዳል ልጅ። ምን ደህና አደራችሁ? እግዚአብሔር ይመስገን። ከእናንተ ሰፈር ምን አይነት ልጅ ነው የተጣለው ይላሉ። ያሸማቅቃል። ኧረ ምን አውቃለሁ ብላችሁ ነው። ስሜትን አትገድቡ። ዝም ብለህ በሄድክበት ትደፋለህ። ይልፋ የሚደፋ በሽታ አዋረደኝ። ሰው ፊት አዋረደኝ። አሁንማ ተመችቶታል። ጭራሽ እኮ ተመቸህ አይደል? ይኸውልህ ልውል ምንም መዋሸት አይጠበቅብንም ነው ወይ ሰርቀን ያመጣት ራስህ ሳሚ። አሁን እኔ ወደ መፍትሄው እንግባና ምንድነው የምታረጉ? በምንድን ነው የምታግዙኝ? አንቺ ወዴት ነው መፍትሄ ምናምን ማሚ? ሁለት ነገር ይዘን መተናል። ሁለት ሀሳብ ይዘን መተናል። እናወራሻለን በሱ ሀሳብ ላይ። ከዛ በኋላ የምናደርገውን ነገር እናደርጋለን። ጭራሽ ምንም ሁለት ሀሳብ የለም። ዝም በል ማለት እኛ እንረዳ በመጣ ጭራሽ እኛ ጭራሽ ቁጣ እሷ ማዘር እኔ ንጡ እኔ ለእሷ ብለን ነው። አይገርምም? ለአንተ ቢሆን ሳሚዬ እኔ ስራ ራሱ ይኸው ስንት ቀን እኮ ስራ ስንት ነገር ነው የሚያናጋው። የምኖረው ይህንን ህፃን በምንድን ነው ማሳድገው? ድንገት ሲሆንብሽ አስብ። እናት ዝም በል ደግሞ ሀሳብ ይዘው የሚመጣ እንዲህ እናድርግ። ቆይ አዳምጠኝ። ውርደት አንጫጫ። አዳምጠኝ። መዋረድ እቺ ልጅ ብቻዋን አልመጣችም። ሴት አታርግብኝ በእናትህ። ይሄ ልጅ ብቻዋን አልመጣም። እኔን ተወኝ። ይሄ ልጅ ብቻውን አልመጣማ። አብሮት የመጣ ነገር አለ፣ እቃ አለ አይደል? ቦርሳ ብለኸኛል አይደል? ቦርሳ አለ፣ ልብስ አለ፣ አሁን ሁለት ነገር ወረቀት አለ። ከመየኔ ስለማላነበው ነው እዮ አለ ቦርሳ። አንቺ አይተሽዋል? አይተዋል አንተ? ዝም በል የታባር የምትሄደው እኔ ዳይፐሩ አይደለም ችግሬ፣ በሽንት ጨርቅ አሳድገዋለሁ። እሱም ባሳደግኩበት ችግር የለውም። ግን እኔ ስራዬ እንዴት ልስራ? ማን ያግዘኝ? ሰው ፊቷን አይዞሽ እናስተካክላለን። ነገር አለ። ይኸውልህ አሁን አንድ ነገር እናድርግ። ስማ አዳምጠኝ። እየሰማኸኝ ነው? እናንተም አዳምጡ፣ ማሚም አዳምጪ። እንዲህ እናድርግ። ሁለት ሀሳብ ይዘን የመጣ ነው። አንደኛ ቦርሳውን እንፈትሸዋለን ራሳችን ማለት እናየዋለን። ከዛ ቦርሳ ውስጥ ያለውን ነገር አይተን ምንም አይነት መረጃ የማይሰጠን ከሆነ ስለ አባቱም ሊሆን ስለ እናቱም ሊሆን ይችላል፣ ስለ ቤተሰቦቹ ስለ ልጁ ማለት ነው። ምንም መረጃ የማይሰጠን ከሆነ ድንገት ጠዋት ስንነሳ ልጅ ተጥሎብን ሄደ ብለን ለፖሊስ ማመልከት። አንደኛ ይሰጣል አይደለም ማመልከት ነው። ፖሊሶች ይወስናሉ። አሃ እና ምን አሳዘነክ? ያገኘው እኮ ማለት ነው የፍየል ግልገል እኮ አይደለም፣ ልጅ ነው። ዳይፐር ያስፈልጓል፣ ወተት ያስፈልጓል፣ ልብስ ያስፈልጓል፣ እንክብካቤ ያስፈልጓል፣ ሞግዚት ያስፈልጓል። ወጪውን አታውቅም ልጅ ባሳደግ በዚህ ሰዓት። ዝም ብለህ የአንተ ልጅ ያልሆነ ልጅ ዝም ብለህ ስለተጣለብህ ብቻ አታሳድግም። ማሳደግም ካለብህ የተሻለ ሰው ያሳድገው። ለልጁም ስቃይ ነው የሚሆነው። ስለዚህ ማለት ነው ደግሞ የአንተ ውሳኔ ብቻ ሳይሆን የማሚም ውሳኔ ነው። ሲጀመር አንተን
ያሳድግልኛል ብላ አይደለም እናቱ ጥላ ሄደችው። እሷን ተማምና እኔ አሁን ሳሚዬ ምን መሰለህ አንድ ለጣቢያ ማሳወቅ አለብን ለፖሊስ። ከማሳወቃችን በፊት ግን እቃው ይፈተሽ ነው። ሂድ እንምጣ። እሱ ካመነ ሰየው እቃው ውስጥ ይምጣ። እቃው ይምጣ። የት ነው ያረግሽው? ይመን እሱ አለ ቦርሳው ቶሎ በል ይመን እቃው ይፈተሽ። መጀመሪያ እቃው ይፈተሽ። ከዛ ምንም አይነት መረጃ ምናጣ ከሆነ ሳሚዬ ብታግዘኝ እኮ ይሄን ህፃንን ያልጥለው ሳሚዬ ካገዝከኛል። ኧረ ችግር የለም እንተጋግዝ። ሲጀመር ባለቤቱ ማን እንደሆነ ካወቅን በኋላ እኮ ነው የምናስበው። ስለዛ ነው ስለምንጠየቅ ቦርሳውን አንጣ በእናትህ ቦርሳውን አንጣ። አይ ልጁን ስትይ ለምን ማንገጭላው መታታ አስገባው ምን ሰውዬ የሆነ ፍንጭ እያሳየ ነው። የራሱ ነው ነገር ልናገኝ እኮ እንችላለን። የራሱ ነው አንጣቱ ምንም የራሱ ነው። አትጠራጠሩ። ችግር እንዳለበት የታወቀ ነው። ይሄ ነው ቦርሳው። አንተው ቆይ ልቀቅ። ሲጋራ እስኪ ያልኩ እንከፍ አይ የራሱ ነው። ቤተሰቦቻችን እውነት እንደሆነ ከሱሱ ጀምረን ነው። ምንም ብትዋሽ እኮ አታመልጥም። እሱን ታውቀዋለህ። የራሱ እንደውም አስቀድመህ ብትናገር ይሻላል። መታወቂያ ምናምን ሊቀመጥ የሚችለው ከመጋለጥ በፊት እውነቱን አውጣና ተናገር። እመን ግድ የለም መፍትሄ እንፈልጋለን። ከዛ በኋላ ምንም ነገር እኮ አንደባበቅም። ይኸው ልብስ አለ፣ ልብስ አለ፣ ይኸውልህ ልብስ አለ። እሱ የባባ ልብስ ነው። ባባ የምትለው ትንሽ ባባ እኔ ስም አውጥቶለታል እና ማንን ነው የሚያታልለው? እሺ ጤነኛ ነው። ይሄ ፍራሽ ልስር የሚነጠፍ መሰለኝ። ከዛ ነው በቃ ይሁን። ቶ እስኪ እዚህ ጋር ምንም የለም። እንግዲህ እስካሁን ለምንድን ነው የምትፈራው? ቶሎ ቶሎ ፈትሽው። አምጣ ይመለስ። ቆይ ምንድን ነው የምትፈራው? ያስፈራል እኮ በጣም ነው የሚያስፈራው። መቼስ ቦምብ ከህፃን ልጅ ጋር አይጥሉም አይደለ? የሆነ ነገር ስናገኝ እንገላለን የለም። ዋሻሁም ውሸት ይወጣል የለ። የት ታመልጣለች? የእናቱ ነው ጭራሽ እናቱ ነው ነው እሱ ነው የእናቱ ነው መሰለኝ። ረስታው መሆን አለበት። ይሄም የእሷ ነጠላ ነው የሚሆነው። ማዛያ ነው የሚሆነው። እሺ ላይ ይሄም ፎጣ ነው አይደል? ማዳረቂያ ምናምን ነው። ምንድነው እሱ? ምንድነው እሱ? እሱ ጋር የሆነ ነገር ልናገኝ እንችላለን። ሳምዬ መቼም ልብስ አይጠቅመንም። ደግሞ ለምን እና ታዲያ ለምንድን ይኸውልህ አየው ምንድን ነው ታዲያ ልጅቷና ልዑል ሴቷ ልጅ ሴት ልጅቷና ልዑል ማለት እናትየውና ልዑል። ለምን እንደምትዋሸን? ለምን እንደምትከዳን? ልጁና ልጅቷና ቤተሰቦቻችን ልጅቷና ልዑል ናቸው እነዚህ ማለት ነው። አቤት ውርደት፣ አቤት ውርደት፣ አቤት ውርደት። አንተ ከእሷ ነው የወለድክልኝ? ቆይ ኧረ ሌላም ፎቶ አለ። ቆይ ቀና ብላ ሌላም ፎቶ አለ፣ ሌላም ጉድ አለ፣ ሌላም ጉድ አለ። ሰው በዚህ ልክ ሌላም ጉድ አለ። አንተ ሰው አይደለ? ምንድነው ሳሚ? ወራዳ ምን ሆነ ነው? ምንድነው ምንድነው እሱ? ማነው? ማፈሪያ ነው ሲጀምር ነው አይኔ ነው ፎቶ እኔ ምንም አውቀው እና ልጅቷ ምንድነው? ምን ይሰራል ፎቶ ከዚህ ምን አውቃለሁ አይደለም። ምን ይሰራል ከልጅቷ ጋር? እሱ አለበት ማለት ነው እንዴ? አይደለም። ተረጋግተን ነው ምን ጠይቃት። አንተ እኔ ሌለው ይጮከው
አንተ ምን ልትሆን ነው? ጭራሽ አርፈህ ቁጭ በል ተቀመጥ። ኧረ ቆይ ደብዳቤ አለ እዚህ ጋር ንገረኝ የምታውቀው ነገር ካለስ። ዝም በል ኧረ ዝም በል ኧረ ዝም በል። እኔ እኮ ግራ ገባኝ። ህፃኑ ወየ ልዑል ወየ ዮናስ ነው በተመሳሳይ ግንኙነት አድርጌያለሁ። ለማስረጃ እንዲሆናችሁ ፎቶ ይሄውና። እግዚኦ እግዚኦ እግዚኦ! የትኛውን ነው የማምነው? የትኛውን ነው የምሆነው? አላውቅም። የሁለታችሁም ልጅ ነው። አንተ ለምን አባ ነው የደበቀኝ? ኧረ ሳሚ ተው፣ ልጁን ልገለው ነው እንዴ? ቆይ ኧረ ሳሚ ልጅ እጠየቃለሁ እዚህ ቤት ውስጥ። ልቀቀው አንተ ውሻ! ለምን አባታችሁን የምትደብቁኝ? ለምን ነው የምትደብቁኝ? ምን ላድርግ እኔ አላረግም። ከዚህ ልጅ ጋር ተኝተሃል አልተኛም? እውነቱን ተናገር። ተኝተሃል አልተኛም? ተኝቻለሁ። ና ሂድ አምጣው። ና የታባም ማጥና ያዘው። ና አምጣው። ና ጠየቀው ጥያቄ ተመልስ። ና ፎቶ ላይ ካለችው ልጅ ጋራ ተኝተሃል አልተኛም? ይሄ ደግሞ ልገለው ነው እንዴ? የራሱ ወንድም እኮ ነው። ልገለው ነው እንዴ? እኮ በስነ ተኝተሃል ስርዓት አልተኛም? በስርዓት ይጠየቅ። በስነ ስርዓት ተኝተሃል አልተኛም እያልኩ እኮ ነው እኮ ያለው። ጥያቄ ተኝተሃል ወይስ አልተኛም? እሱማ ተኝቻለሁ፣ ግን እንዲህ ሊሆን አይችልም። እንደዚህ ሊሆን አይችልም። አንተ ኮንዶም አልተጠቀምክም? ውሻ አፍህ ዝጋ። እንዲያደርጉት ይሄ ነገር ግራ ገባኝ። እኔ እኮ ኧረ ጉድ! ግራ ገባኝ። እኔ ግን እኮ አላስታውስም እንዳደረጉ። እሺ ነው እኔ ማነው ነው የምለው? ግራ የገባኝ ነገር የእሱ ነው። ምን እያልክ ነው አሁን? ግንኙነት አንተ ደጅ ላይ እኮ ነው የተጣለችው። የእሱ ነው አትበል፣ እንዳትል የእሱ ነው። እኔ እኮ ቀድሜና አብረን ያደርነው ከልጅቷ ጋር እና ታዲያ አንተ ነዋ። በተመሳሳይ ቀን ደብዳቤው ምን ይላል እንዴ? እኔ እውነቴን ነው የምለው እንዴ። በአንድ ቀን ሁለት ወንድ ጋር እንዴት ነው የምታደርገው? በቃ ዝም በል እሷ ምንም እንዳትወራ ከዚህ አፌላችሁ እኔ ማሚ ወስጄ የማጣራውን ነገር አጣርቼ የእሱም ልጅ ከሆነ የምናጣራው እኔ አልበዛም። አድራሻውን ሁለቱም አድራሻውን ተቀበልልኝ። መታወቂያውን ኮፒ አድርግ። እኔ ያለው ተቀበልልኝ። እኔ ያለው ማሚ ለምን ወንድሜ ለምን ታሸሻለህ? እያሸሸው አይደለም ነው እኔ ይኸውልህ እሱ ከአንተ በላይ እሱ ላይ ነው ኃላፊነቱን የምጥለው። ታውቃለህ። ተቀበልልኝ። አንተ ኧረ ያዘው እባክህ። እኔ እንዴ የሰው ልጅ ነው እንዴ እኔ የማሳድገው? የሰው ልጅ እኔ የሚያልም ቀን እኮ የተጎዳሁት የእሱ መስሎኝ ነው። በቃ የሰው ልጅ ከሆነማ ይውሰዱ። ጣቢያ ልጅ ጣቢያ ያዛችሁኝ ሂዱ። ኧረ የሰው ያለ ጥላችሁኝ ሂዱ። ኑ ወደ ጣቢያ ውሰዱ። አንተ ልክስክስ፣ አንተ ውሻ! እንዲህ አድርገህ ሰው ፊት አዋልከኝ። እንዲህ አድርገህ አዋረድከኝ። እንዲህ አድርገህ ውርደት ላይ ጣልከኝ። አዋረድከኝ። ጉድ